ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት በርካታ ስፖርታዊ መረጃዎችን መርጠን አሰናድተንላችሁ ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩን። የእናንተን ሐሳብ አስተያየት ከተመለከትን በኋላ ከኢትዮጵያ ብሔራዊ ቡድን ጋር በተመለከተ ሶስት ጉዳዮችን ይዘን መተናል። የእናንተን ምልከታ በድጋሚ እንሻለን። ጠብቁን። በሀገር ቤት መረጃ ከባህር ማዶ ወጣ ስንል ዛሬም ትልቆቹን ክለቦች የተመለከቱ ስፖርታዊ ጥንቅሮቻችን እንደተጠበቁ ናቸው። ውድ ቤተሰቦቻችን ሪያል ማድሪዶች 18 ጊዜ ሞክረው ያልተሳካላቸው በ19ኛው ዛሬ ተሳክቶላቸዋል። ለመጀመሪያ ጊዜ በስፔን ላሊጋ ቆይታችን ከምናነሳቸው አበይት ጉዳዮች ውስጥ አንደኛው ነው። ሪያል ማድሪድ ውድቅ ያደረጋቸውን ወደ 3 የሚጠጉ ዝውውሮችም እንዲሁ እናነሳለን። ባርሴሎና ተጨማሪ ተጫዋቾችን ለማምጣት በሚደረገው ጥረት ላይ አሁንም ስራዎችን እየሰራ ነው ተብሏል። በርከት ያሉ ከዋክብቶችንና ዛሬ ስንብት ስለገጠመው አንድ አሰልጣኝ እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬም የታላላቆቹ ክለቦች ወቅታዊ መረጃ እንደተጠበቀ ነው። ውድ ቤተሰቦቻችን ከማንቸስተር ሲቲ ጋር በተያያዘ ግብ ጠባቂያቸውን የማጣት ስጋት ውስጥ እንደገቡ እየተነገረ ይገኛል። ሰማዮቹ ዛሬ ቼልሲዎች ማለት ነው ዋንጫ አሸንፈዋል። በየትኛው ዘርፍ ተከታተሉታላችሁ። ከዛ በተጨማሪ ግን የቀድሞ ተጫዋቻቸውን ዳግም ወደ ክለባቸው ለመመለስ ጥረት እያደረጉም እንደሆነ ተረጋግጧል። ሊቨርፑል በአንድ ዝውውር ላይ ጠንካራ ስራዎችን እንደሚሰራ እየተነገረ ይገኛል። በዛው ልክ ደግሞ የሚያጣቸውን ተጫዋቾችም በተመለከተ በተለይም ኮንትራታቸው የመጨረሻ ዓመት ላይ የሚገኙት ጋር ድርድሩ አሁንም እንደቀጠለ ሲነገር አርኔ ስሎት ዛሬ ከአንድ ሚዲያ ጋር ቆይታ አድርገው ነበረ። በርካታ ነጥቦችን አንስተዋል። የፍሬድሪኮ ኬዛም የሊቨርፑል ቆይታን በተመለከተ ከወላጅ አባቱ ያገኘነው መረጃ አለ፣ ታደምጡታላችሁ። ሊቨርፑላውያን ካይ ሃቨርዝ ጉዳት አጋጠመው እንጂ በፕሪሚየር ሊጉ ታሪክ የመጀመሪያው ተጫዋች መሆን የሚችልበት እድል ነበረ፣ ግን በዚህ ዓመት እንደማያደርገው ተረጋግጧል። የአርሰናልና የማክስ ዶማንን ጉዳይ በተመለከተ ተጨማሪ መረጃ አለን። አርሰናልን ከአውሮፓ ሻምፒዮንስ ሊግ ጋር አያይዞ ያነሱትን አሰልጣኝ እናነሳለን። ከዛ በተጨማሪ የአርሰናል የተጫዋቾች ሁኔታና የቡድን ዜና እንደዚሁም እናንተን የሚያሳትፍ አንድ መረጃ እናደርሳችኋለን። ትራንስፈር ማርኬት ከብሩኖ ፈርናንዴዝ ጋር በተያያዘ አንድ አስደናቂ መረጃን ይዞ ወጥቷል። ዩናይትዶች የቀድሞ ተጫዋቻቸውን ሊነጠቁም ፈላጊዎች ብቅ ማለት ጀምረዋል። ሩበን አሞሪም በማንቸስተር ዩናይትድ እያሉ ዳግም የማይጫወቱ ተጫዋቾች ስም ዝርዝርም ይፋ ተደርጓል። ከዛ በተጨማሪ ሆይሉንድ ከተሸጠ ማን እንደሚመጣም ፍንጭ አለ በዩናይትድ በኩል። የዛሬው ለየት ያለ መረጃችን በዩናይትድ በኩል የጋሪ ኔቭል መልከታ ነው፣ ታደምጡታላችሁ። እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ እነኚህና ሌሎች የተመራረጡ ርዕሰ ጉዳዮችን እያደረስናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው ላይክ እያደረጋችሁ እንድታበረታቱን በትህትና ጠየቅን። ሐሳብ አስተያየታችሁን አጋሩን። እንዲሁም ቤተሰቡን ካሻችሁ ሰብስክራይብ ማድረግ ይቻላል። ሀገራዊ ጉዳዮችን አንስተን እንጀምር። ውድ ቤተሰቦቻችን ቻይና ናንጂንግ ከተማ ሰሞኑን በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና እየተደረገ መሆኑን አስመልክተን ሰፋ ያሉ መረጃዎችን ስናደርሳችሁ ነበረ። ዛሬ ትልልቅ ነገሮች የተገኙበት ነው። አንደኛው የ1500 ሜትር ሴቶች ፍጻሜ ውድድር ኢትዮጵያን አትሌቶች ተከታትለው የገቡበት ነበር። አትሌት ጉዳፍ ጸጌ አንደኛ ለሀገሯ ወርቅ ስታመጣም፣ ሌላኛው በርቀቱ የተሳተፈችው ኢትዮጵያዊት አትሌት ደርቤ ወልተጂ ሁለተኛ በመሆን የወርቅና የብር ሜዳሊያ አመጡ። አትሌት ጉዳፍ ጸጌ 3 ደቂቃ 54 ሰከንድ 86 ማይክሮ ሰከንድ በመግባት ሪከርድም የቦታውን መስበር ትችላለች። በተጨማሪም አትሌት ጉዳፍ ጸጌ በርቀቱ የዓለም አራተኛውን ምርጥ ሰዓት ነው ያስመዘገበችው። በ20ኛው የቻይና ናንጂንግ የዓለም የቤት ውስጥ ውድድር አትሌት ሻምፒዮና በ800 ሜትር ሴቶችም ፍጻሜ ኢትዮጵያዊቷ አትሌት ንግስት ጌታቸው ሁለተኛ ደረጃን በማግኘት የብር ሜዳሊያ ማግኘት ትችላለች። በቻይና ናንጂንግ ከተማ በተካሄደው 20ኛ የዓለም የቤት ውስጥ አትሌት ሻምፒዮና ውድድር ኢትዮጵያ 5 ሜዳሊያዎችን በማስመዝገብ ነው ማጠናቀቅ የቻለችው። 2 የወርቅና 3 የብር ሜዳሊያን ኢትዮጵያ ማግኘት ትችላለች። ኢትዮጵያ በሴቶች 1500 ሜትር ውድድር ለተከታታይ 4 ዓመት የወርቅ ሜዳሊያንም ማሸነፍ የቻለችበት ነበር። ኢትዮጵያ በውድድሩ የሜዳሊያ ሰንጠረዥ ከአፍሪካ አንደኛ ከዓለም 3ኛ ደረጃን ይዛ አጠናቃለች። ጉዳፍ 1500 ሜትርና ፍሬዌኒ 3000 ሜትር ወርቅ፣ በሪዩን አረጋዊ በ3000 ሜትር ወንዶች፣ ንግስቲ ጌታቸው በ800 ሜትር ሴቶችና ደርቤ ወልተጂ በ1500 ሜትር ሴቶች የብር ሜዳሊያን ለሀገራቸው ያስገኙ ነበር። የተገኘው ድል እጅግ በጣም የሚያኮራ ነው። በተለይም ደግሞ በቀጣይ ክረምት የሚጠበቅ የኦሎምፒክ ውድድር አለና ለዛ የኢትዮጵያን ዝግጅት በጥሩ ሁኔታ እየሄደ ያለ ይመስላል። ችግሩ የሚፈጠረው
ኦሎምፒክ ሲደርስ ነው ኢትዮጵያ ውስጥ። ለማንኛውም እጅግ በጣም አስደናቂ የሚባል ውጤት ነበር የተመዘገበው። ከብሔራዊ ቡድናችን ጋር በተያያዘ በርካታ በሀሳብ መስጫ ሳጥናችን ላይ በርካታ ሀሳቦችን ተመለከትኩኝና የተወሰኑ መረጃዎችን ለማንበብ ሞክሬ ነበረ። አንደኛው አቶ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን ዓላማ የለውም የሚል ነገር እየተሰጠብን ነው። ይህ ስህተት ነው። እኛ 2029 የአፍሪካ ዋንጫ ለማዘጋጀት ምናልምነን እቅድም ያለንን ብለዋል። እስከ 29 ድረስ እንቆያለን እያለ ነው የኢትዮጵያ እግር ኳስ ፌዴሬሽን አሁን ያለው አመራር። ከዛ በተጨማሪ ግን ምናልባት ኢትዮጵያ ብሔራዊ ቡድን አሰልጣኝ ጋር በተያያዘ አንድ ሐሳብ አየሁኝ። ሰውነት ቢሻውን ያሰናበትለት ነው እንደ እግር ኳስ ያበቃለን በብሔራዊ ቡድን ደረጃ ሚል አንድ ያደማጫችንን ሐሳብ አየውና ኢትዮጵያን ካሰለጠኑ አሰልጣኞች እስቲ ለየት ያለ ሐሳብ የሰጡት የትኞቹ ናቸው ነው የሚለውን ለመመልከት ሞክሬ ነበረ። ገብረመድህን ኃይሌ የኢትዮጵያ ብሔራዊ ቡድንን ባሰለጠነ ሰዓት ሽንፈት የዓለም ፍጻሜ አታርጉ፣ ጊኒን የገጠመው ትልቅ ቡድን ይዘን አይደለም የኢትዮጵያ ብሔራዊ ቡድን ይዘን ነው የሚል ሐሳብ ሰጥተው ነበረ። ውበቱ አባተ ሊቢያዎች ጨዋታውን ማሸነፍ ይገባቸው ነበር፣ የነበርንበት ምድብ ከባድ ነበር ብለው ነበረ። እንግዲህ የኢትዮጵያ ብሔራዊ ቡድን ባሰለጠኑ ወቅት ሽንፈት ይገጥማቸው ሰውነት ቢሻው በተለየ መንገድ ነበረ ብሔራዊ ቡድኑ የሚገጥሙት። ተጋጣሚያችን ለምን ብራዚል አይሆንም? በተለየም የጨዋታ ስታይል እንገባለን፣ ግብ ካገኘን እናስቆጥራለን። ከፊት ለፊታችን የሚጫወተው ተጫዋች ማንም ይሁን ማንም አይመለከተንም። የኛ ተጫዋቾች መረቡ ላይ ኳስን ማስቆጠር አለባቸው። ምክንያቱም ይላል ሰውነት ቢሻው በወቅቱ የኢትዮጵያ ብሔራዊ ቡድን ሲያሰለጥን ነው ድል የጠማው 120 ሚሊዮን ሕዝብ እየጠበቀን ስለሆነ የግዴታ ከብራዚል ብሔራዊ ቡድንም ጋር ብንጫወት ማሸነፍ አለብን። ምናልባትም ሰውነት ቢሻው ለኢትዮጵያ ብሔራዊ ቡድን ሽንፈት እንዳያቅ ለማድረግ በርካታም የስነልቦና ድጋፍንም ጭምር ያደርጉ ነበረ ከቴክኒካል ጉዳዮች በተጨማሪና በርካቶች የሰውነት ቢሻውን ዳግም መመለስ በዚህ ብሔራዊ ቡድን ይፈልጋሉ። የግል መልካታችሁን በዚህ ጉዳይ ልታጋሩን ትችላላችሁ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ሪያል ማድሪዶች ለ18 ጊዜ ሞክረው ያልተሳካላቸውን በ19ኛው አድርገውታል። በሴቶች ኤል ክላሲኮ ሪያል ማድሪድ ከባርሴሎና ያደረጉትን ጨዋታ ሪያል ማድሪዶች ከ18 ሽንፈት በኋላ 19ኛውን አሸንፈዋል። ሪያል ማድሪዶች ሲያሸንፉ ቀዳሚ ነበሩ በግብ ማስቆጠርም። ሮንዶንድ 41ኛው ደቂቃ ግብ አስቆጠረ፣ እረፍት ወጡ። ከረፍት በልስ ሃንሰን ለባርሴሎና ያሸነቷን ግብ አስቆጠረ ነበረ። 87ኛውና 96ኛው ደቂቃ ላይ ዊየር ባስቆጠረችው ሁለት ግቦች ሪያል ማድሪዶች አሸንፈዋል። ስለዚህ በድምሩ እነኚህ ሁለት ቡድኖች ሲጫወቱ 19ኛ ጊዜ ነው። የሴቶቹ ባርሴሎና 18 ጊዜ ሲያሸንፉ ምንም ጊዜ አልወጡም። አንድ ጊዜ ሪያል ማድሪድ ዛሬ አሸነፉ ማለት ነው። የሪያል ማድሪድ ሴቶች ቡድን የባርሴሎና ሴቶች ቡድንን 3-1 ሲያሸንፉ ግን ትልቅ የዳኝነት ስህተት ተስተውሏል። ምስሉ ላይ እንደምትመለከቱት ጨዋታው 1-1 በነበረ ሰዓት 80ኛው ደቂቃ ላይ ወይም የሪያል ማድሪድ ሁለተኛው ጎል ከመቆጠሯ 6 ደቂቃ ቀደም ብሎ ባርሴሎናዎች ግብ አስቆጥሮ ነበር። እንደምትመለከቱት የሪያል ማድሪድ አንድ ተጫዋች ለብቻዋ ተነጠላ ቆማለችና በፍጹም ኳሱ ኦፍሳይድ ሊሆን አይችልም ነበረ። ነገር ግን ይህ ኳስ በኦፍሳይድ ተሽሯል። እጅግ በጣም አሳዛኝ ነበረ ለባርሴሎና ሴቶች እንግዲህ ይህ ኳስ መሻሩ። ከዚህ በኋላ ከ6 ደቂቃ በኋላ ሪያል ማድሪዶች የማሸነፊያ ሁለት ግቦችን አከታትለው አስቆጥረው ነው ድል ማድረግ የቻሉት። ውጤቱን ተከትሎም በሁለቱ ክለቦች መካከል ያለውም የነጥብ ልዩነት ወደ 4 ዝቅ ብሏል። ባርሴሎናዎች ሴቶች በ63 ይመራሉ። ሪያል ማድሪዶች ዛሬ 59 ነጥብ በማግኘት ነጥቡን አጥብበዋል። አትሌቲኮ ማድሪዶች ደግሞ በአትሌቲኮ ቢልባዎች በ41 ይከተላሉ። አትሌቲኮ ማድሪድ ሴቶች አንድ ቀሪ ጨዋታ እጃቸው ላይ ያለ ድል የሚያደርጉ ከሆነ ወደ ለመዱበት 3ኛ ደረጃ የሚመለሱ ይሆናል። ሶሴዳድ በሴቶቹ 34 ነጥብ አላቸው። የወንዶቹ ደረጃ ሰንጠረዥ እና የሴቶቹ ደረጃ ሰንጠረዥ ኦልሞስት ተመሳሳይ አይነት ነው። ማድሪድን ቆይዛው ሪያል ማድሪዶች በርካታ ተጫዋቾች በወኪሎቻቸው ቢቀርቡላቸውም ማስፈረም እንደማይፈልጉ አረጋግጠዋል። አንደኛው የማንቸስተር ሲቲው ተጫዋች ኬቨን ደብሮይናን ነው። ይህን ተጫዋች ለማስፈረም ጥያቄ ቢቀርብላቸው ውድቅ ማድረጋቸውን ማርካ አረጋግጧል። ሌላኛው ሪያል ማድሪድ ሁለት ውድቅ ያደረገው የጀርመናውያን ተጫዋቾችን ነው። የጆናታን ታህንና የሌሮይ ሳኔን ነፃ ወኪል ኮንትራት ያቀርበውላቸው ነበረ። ይሄንንም በዛሬው ዕለት ውድቅ ማድረጋቸው ይፋ ተደርጓል። ስለዚህ ሪያል ማድሪዶች ወጣት ተጫዋቾችን ወደ ማስፈረም እንጂ ነፃ ወኪል ያሉ ተጫዋቾችን ወደ ማምጣት እንደማይሄዱ ተረጋግጧል። በእርግጥ ኪሚችን ጥር በነፃ ለማስፈረም ምንም አይነት እንቅስቃሴም እንዳላረጉ ነው ማርካ እያስነበበው።
ሉካ ሞድሪች ስለ ኬሊያን መባፔ ሐሳቡን አጋርቷል። ኬሊያን መባፔ ነገሮችን በጣም ቀላል ያደርጋቸዋል፣ ስብዕናው በጣም የተለየ ነው ብሎ አወድሶታል። እሱ ጨዋታን ይችላል፣ ቀልድ ይቀልዳል፣ በጣም የተረጋጋም ተጫዋች ነው። በዛው ልክ ደግሞ የግል ስብዕናው ሜዳ ላይ ከምታዩት ብቃቱም የበለጠ ብሎ አወድሶታል። ከኬሊያን መባፔ የግል ክብሮች ጋር በተያያዘ ሐሳቡን ያጋራው ሉካ ሞድሪች በተለይም አሁን እያረጋ ያለው ነገር እጅግ በጣም አስደናቂ ነው። ነገሮችን በዚሁ መንገድ የሚያስቀጥል ከሆነ አንድ ብቻ ሳይሆን በርከት ያሉ ባላንዶሮችን ማሳካት ይችላል። አሁን ሜዳ ላይ እያደረገ ያለው ነገር ለባላንዶር በቂ ነው። የቀረው ነገር ዋንጫዎች ብቻ ናቸው። ዋንጫዎች ሲመጡ የግል ክብሮችም በዛው ይመጣሉ ብሏል። ሰርጂዮ ራሞስ የሪያል ማድሪድ ፕሬዝዳንት በሆነ ኖሮ ሮናልዶን እስካሁን በሪያል ማድሪድ አጫውተው ነበር ብሏል። ስለ ሮናልዶ ሐሳቡን የሰጠው ሰርጂዮ ራሞስ ሮናልዶ አሁንም በምርጥ ብቃቱ እየተጫወተ ይገኛል። ሪያል ማድሪድን ለቆም ከወጣ በኋላም በዛው ልክ እየተጫወተ ይገኛል። በዩቬንቱስ፣ በማንቸስተር ዩናይትድ አሁን ደግሞ በአልናስር አስደናቂ ብቃቱ ቀጥሏል። ከዚህ አንጻር ክርስቲያኖ ሮናልዶ በወቅቱ መልቀቅ አልነበረበትም። ምናልባት እኔ ፕሬዝዳንቱ በሆነ ኖሮ አይደረግም ነበር ብሏል። ከባርሴሎና ጋር በተያያዘ ባርሴሎናዎች ተጨማሪ የቀኝ ተከላካይ ለማምጣት ጥረቶችን እያደረጉ ይገኛሉ። ጁሊየስ ኮንዴ ከቡድኑ ጋር እንደሚቆይ ያረጋገጡት ባርሴሎናዎች ነገር ግን ተጫዋቹን የሚያግዝ ሌሎች አማራጮችን በማፈላለግ ላይ መሆናቸውን ፋብሪዚዮ ሮማኖ ያረጋግጧል። የስፖርቲንግ ዳይሬክተሩ ዶይኮም በቀጣይ ቀናቶች ውስጥ ይህን ስራ አጠናክሮ እንደሚቀጥል ነው ፋብሪዚዮ ሮማኖ ያስነብበው። በተለይም በኢንተርናሽናል ብሬክ ወቅት ከሀገራቸው ጋር ጨዋታ የሚያደርጉ ተጫዋቾችን እየተዘዋወረ በመመልከት ላይ የሚገኘው ስፖርቲንግ ዳይሬክተሩ የቀኝ ተከላካይ ማፈላለግ ዋነኛ ስራው እንደሆነም ነው ፋብሪዚዮ ሮማኖ ያከለው። ከብራዚል ብሔራዊ ቡድን ተጫዋች ኔይማር ጁኒየር ጋር በተያያዘ ጉዳት ላይ እንዳለ ይታወቃል። ያው ከብሔራዊ ቡድኑም ውጪ እንደሆነ ይታወቃል። በዚህኛው ኢንተርናሽናል ብሬክ ሮናልዶ ናዛሪዮ ዴሌማ ከኔይማር ጁኒየር ጋር በተያያዘ ምልከታውን አጋርቷል። በቀጣይ የዓለም ዋንጫ ከኔይማር ጁኒየር ጋር ማሳካት ይቻላል ብለዋል። እሱ እጅግ በጣም የተለየና ስኬታማ ተጫዋች ነው፣ ነገር ግን ሁሉም ስኬቶች መስዋዕትነት ያስከፍላሉ ብሏል። አሁን ተጫዋቹም በጥሩ ሁኔታ ላይ እንደሚገኝ ያውቃል በብቃት ደረጃ፣ ነገር ግን ራሱን በደንብ ማዘጋጀት አለበት። የአመጋገብ ስርዓቱን፣ ልምምዱን እንደዚሁ በቂ ረፍት ማድረግ ይጠበቅበታል። በእርግጠኝነት ራሱን ከጠበቀ በ2026 የዓለም ዋንጫ ከብራዚል ብሔራዊ ቡድን ጋር ማሳካት ይችላል። እሱ ያለበት የብራዚል ብሔራዊ ቡድን ወይም ኔይማር ጁኒየርን ከነበቃቱ የሚያገኝ ከሆነ የብራዚል ብሔራዊ ቡድን አትጠራጠሩ የዓለም ዋንጫን ማንሳት እንችላለን እያለ ነው። አሁን የኔይማር ጁኒየር ብቃት በሳንቶስ ተሻሽሏል፣ ምንም ጥርጥር የለውም። ጥያቄው ኔይማር ጁኒየር ለትልቁ ውድድሮች ሁሌም የማይደርሰው ተጫዋች ነው። ይሄንን በፓሪስ ሰን ዠርሜን አሳየ፣ በአልሂላል አሳየ። አሁን በሳንቶስ የተሻሻሉ ነገሮች አሉ፣ ግን ለዓለም ዋንጫው ይደርሳሉ? ሌላ ትልቁ ጥያቄ ነው። የፍራንስ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾፕ ከተጫዋቾች አጠቃቀም ጋር በተያያዘ ሐሳባቸውን አጋርተዋል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾፕ የቡድኑ አምበል ኬሊያን መባፔ ከዚህ በኋላ በፊት መስመር አጥቂነት እንደሚጠቀሙ ተናግረዋል። ኬሊያን መባፔ በሪያል ማድሪድ ቤት የመጫወቻ ቦታው ከግራ መስመር ተጫዋች ወደ ፊት መስመር አጥቂነት ተለውጦ ግልጋሎት እየሰጠ እንደሆነ ይታወቃል። አሰልጣኝ ዲዲየር ዴሾፕ አሁን ላይ በሰጡት አስተያየት ኬሊያን መባፔ የሚጫወትበት ቦታ በክለቡ ካለው ጋር ተመሳሳይ ይሆናል ብለዋል። ኬሊያን መባፔ አጥቂ ነው፣ የሱ ቦታ እዛ ስለሆነ ነው የማሰልፈው። ከዚህ በኋላ በግራ መስመር አንመለከተውም ብለዋል ዲዲየር ዴሾፕ። በግራ መስመር ሪያል ማድሪድ ውስጥ የማይጫወትበት ዋነኛ ምክንያት የቦታው ምርጡ ቪኒሺየስ ጁኒየር ለዓመታት በዛ ቦታ ላይ ስለነበረ ካርሎ አንቸሎቲ ሊነኩት ስላልፈለጉ ነው በዛ ደረጃ እያጫወቱት የሚገኙት። አሁን ታዲያ ዲዲየር ዴሾፕም የለም እኛም በዛው እንጠቀመዋለን ብሏል። የኬሊያን መባፔን ምላሽ ካገኘን የምናጋራችሁ ይሆናል። ሲጠበቅ የነበረው የአሰልጣኝ ስንብት ከጨዋታ ቀድሞ ተፈጽሟል። ቀጣይ ሳምንት ነበረ ሲጠበቅ የነበረው የዩቬንቱስ አሰልጣኝ ቲያጎ ሞታ ስንብት። ዩቬንቱሶች ግን የለም ዛሬ በቂ ነው ብለው ዛሬውን አሰናብተዋል። አሰልጣኝ ቲያጎ ሞታ ዩቬንቱስን በ42 ጨዋታ ሲመራ 18ቱን ሲያሸንፍ በ8 ተሸንፎ በቀሪዋቻ ተለያይቷል። ዩቬንቱሶች በምትኩ ክሮሻውን አሰልጣኝ ኢጎር ቴዎዶርን በኃላፊነት መሾማቸው ዛሬ ይፋ ተደርጓል። ከዚህ በፊት በዩቬንቱስ ቤት በምክትል አሰልጣኝነት ያገለገሉት አሰልጣኝ ኢጎር ቴዎዶር በዩቬንቱስ ቤት እስከ ውድድር ዘመኑ መጨረሻ መረከባቸው ዛሬ ይፋ ተደርጓል። ዩቬንቱስ በሊጉ 52 ነጥቦችን በመሰብሰብ 5ኛ ደረጃ ላይ ይገኛል። የቀድሞ የቲያጎ ሞታ ቡድን ቦሎኛ ዩቬንቱስን ራሱ በደረጃ ሰንጠረዡ በልጦት ነው የሚገኘውና
ለማንኛውም ዩቬንቱሶች አሰልጣኝ ቲያጎ ሞታን አሰናብተው አሰልጣኝ አዲስ ሾመዋል። በቲያጎ ሞታ ብትክ አሰልጣኝ ኢጎርን ዛሬ መሾማቸው ይፋ ተደርጓል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። አንቶኒ ጎርደን አርብ ምሽት ከእንግሊዝ ብሔራዊ ቡድን ጋር አልባኒያን በገጠመው ስብስቡ ሲጫወት ጉዳት አስተናገደ። አጥቂው ለተጨማሪ ሕክምና ወደ ክለቡ ኒውካስል ዩናይትድ ተመልሷል። ቶማስ ቱዌል ጎርደን ጉዳት እንደደረሰበት አረጋግጠው ቱዌል ጎርደንን የጎርደን የተጎዳ ስለሆነ ወደ ክለቡ እንዲመለስ አድርገናል። ስለዚህ በቀጣይ የቀሪውን ሕክምና በክለቡ የሚያደርግ ይሆናል ብለዋል። ቀጣይ የኒውካስል ዩናይትድ የሕክምና ቡድን አባላት በተጫዋቹ ጉዳት ዙሪያ የሚሰጡት መረጃ ይጠበቃል። ኖቲንግሃም ፎረስቶች በጥር የተጫዋቾች ዝውውር መስኮት ሊያስፈርሙት ሞክረው ያልተሳካላቸውን ዳግላስ ሉዊዝን ከዩቬንቱስ ለማምጣት በቀጣይ ክረምት ጥረት እንደሚያደርጉ አረጋግጠዋል። የ26 ዓመቱ ተጫዋች በዩቬንቱስ እንደማይቀጥል ተረጋግጧል። ምናልባት አዲሱ አሰልጣኝ ኢጎር ተጫዋቹን የሚጠቀሙት ከሆነና ብቃቱን የሚያሻሽል ከሆነ የሚታይ ነው የሚሆነው። በሞታ ስር ግን በቂ ዕድል እየተሰጠ ያልነበረ ተጫዋች ነው። ኖቲንግሃም ፎረስቶች ቀጣይ ክረምት ጥረት እንደሚያደርጉም ተዘግበዋል። ማንቸስተር ሲቲ በኩል የማንቸስተር ሲቲው ግብ ጠባቂ ሁለተኛው ግብ ጠባቂያቸው ስቴቨን ኦርቴጋ ሁለተኛ ግብ ጠባቂነቱን የሚቀጥል ከሆነ ክለቡን ሊለቅ እንደሚችል እየተዘገበ ይገኛል። የተጫዋቹ ፍላጎት በቀጣይ ውድድር ዓመት ቋሚ ግብ ጠባቂ ሆኖ ማገልገል ነው። ምናልባትም ይህን ያወቁት አትሌቲኮ ማድሪዶች ልክ እንደ ዩሊያን አልቫሬዝ ሁሉ ይህንንም ተጫዋች ከማንቸስተር ሲቲ ማስኮብለል ፍላጎት እንዳላቸው እየተዘገበ ይገኛል። የኤርሊንግ ብሩት ሃላንድ ሁለተኛ መሆን ያልፈለገው ዩሊያን አልቫሬዝ ለአትሌቲኮ ማድሪድ ፍላጎት አሳይቶ በ95 ሚሊዮን ዩሮ እንደፈረመ ይታወቃል። አሁን ደግሞ ሁለተኛ መሆንን ያልፈለገው ስቴቨን ኦርቴጋ በቀጣይ በቋሚነት ማገልገል ይፈልጋልና አትሌቲኮ ማድሪዶች እድላቸውን ለመጠቀም እቅድ ይዟል ነው የተባለው። ሪያል ማድሪዶች ጂያን ሁይሰንን እንደሚፈልጉት ሰሞኑን በይፋ ሲነገር ነበረ። የስፔኑ ተነባቢ ጋዜጣ ማርካም ይዞት በወጣው መረጃ መሰረት ይህን የበርንማውዝ የ19 ዓመት ታዳጊ ለማስፈረም የሪያል ማድሪድ ቀጥተኛ ተፎካካሪ ይሆናሉ ከተባሉ ክለቦች አንደኛውም ቼልሲ መሆኑን አረጋግጧል። ቼልሲዎችም ይህን ወጣት ተጫዋች ወደ ቡድኑ ማምጣት እንደሚፈልጉ ያረጋገጠው የስፔኑ ጋዜጣ ማርካ ከሌሎቹ ክለቦች በተለየም ፈተና ሊሆን ይችላል ብሏል። ቼልሲን በተለይም ቼልሲ ከማስፈረም ፖሊሲውና ተጫዋቾችን አሳምኖ የሚያመጣበት መንገድ አንጻር ለሪያል ማድሪድ ፈተና እንደሚሆን ነው ማርካ ያስነበበው። ቢቢሲ ስፖርት ከቼልሲም ግብ ጠባቂዎች ጋር በተያያዘ ቼልሲ በርካታ ግብ ጠባቂዎች አሉት፣ ስለዚህ በቀጣይ ክረምት ወደ እንቅስቃሴ ላይወጡ ይችላሉ ብሏል። ሮበርት ሳንቼስ፣ ፊሊፔ ጀርገንሰን፣ ፒትሮቪችን የመሳሰሉ ግብ ጠባቂዎች አሉ። በተጨማሪም ደግሞ ሚኪ ፔንደርስን የመሰለ ግብ ጠባቂ ከጌንት በ18 ሚሊዮን ዩሮ አምጥተዋል። እሱን በውሰት የሰጡት ልምድ እንዲያዳብር ነውና ወደ 4 የሚጠጉ ቋሚ ሊሆኑ የሚችሉ ግብ ጠባቂዎች ያለው ቼልሲ በቀጣይ እነኚህን ብቁ ከማድረግና አንደኛና ሁለተኛ ግብ ጠባቂ ከመምረጥ ጋር ትልቅ ስራ ሊሰሩ ይችላሉ እንጂ በቀጣይ ክረምት ግብ ጠባቂ ላይ ያስፈርሙ ይችላል ብሏል። መረጃው የቢቢሲ ስፖርት ነው። የቀድሞ ተጫዋቻቸው ነው እንደሚታወቀው ኦላ አይና ለቼልሲዎች ከ6 ዓመት በፊት ነው ለቶሪኒዮ ለጣሊያን ሴራው ክለብ ለቶሪኒዮ በ8.7 ሚሊዮን ዩሮ አሳልፈው ሰጥተውት የነበረው ተጫዋቹ ወደ ፕሪሚየር ሊጉ ዳግም ከተመለሰ በኋላ ግን በኖቲንግሃም ፎረስት እያሳየ በሚገኘው ብቃት በርካቶች ተደንቀውበታል። ቼልሲዎች ታዲያ ከ6 ዓመት በፊት የሸጡትን ተጫዋች ዳግም ለማምጣት ጥረት እያደረጉ መሆኑ ተረጋግጧል። ዛሬ ቼልሲ ወጣት ቡድን ዋንጫ አሸንፏል። በኢንተርናሽናል ቶርናመንት ነው አሸናፊ የሆነው። 1-0 ማንቸስተር ሲቲዎችን አሸንፈው ነው ከ15 ዓመት በታች ኢንተርናሽናል ቶርናመንት ሲዘጋጅ በውድድሩ ላይ ሌስተር ሲቲን አሸነፉ 2-1፣ ሊቨርፑልን 1-0፣ ከዛ አትሌቲኮ ክለብን በጥሎ ማለፍ አሸነፉ። ሴሚ ፋይናል ላይ ደግሞ አርሰናልን 1-0 አሸነፉ። ማንቸስተር ሲቲን በፍጻሜ 1-0 አሸነፉ። ይህ የቼልሲ 15 ዓመት በታች ቡድን በእነኚህ ወደ 5 የሚጠጉ ጨዋታዎች የተቆጠረበት አንድ ግብ ብቻ እሱም በሌስተር ሲቲ ነው። ሊቨርፑል፣ አትሌቲኮ ቢልባኦ፣ አርሰናል እና ማንቸስተር ሲቲ አንድም ግብ አላስቆጠሩባቸውም። ዛሬ ሻምፒዮን መሆን ችለዋል። ከሊቨርፑል ጋር በተያያዘ ሊቨርፑሎች ፊታቸውን እንግዲህ በክረምት ላይ በተለይም ፊታቸውን ወደ ዝውውር መስኮቱ መለስ ያደርጉታል። እንደሚታወቀው በሁለት ክረምት ላይ ባለፈው ክረምትና በጥር ላይ ባይተዋር የነበረ ቡድን ነው። በዝውውር ላይ ቀጣይ ክረምት ግን ነቃ ያለ ተሳትፎን ያደርጋሉ። ሪያን ቼርኪ በቀጣይም ኦሎምፒክ ሊዮንን መልቀቁ እንደማይቀር እየተዘገበ ይገኛልና
ወደዚህ ዝውውር በይፋ መግባታቸው ተረጋግጧል። ለኪፕ ነው መረጃውን ይዞት የወጣው። ሊቨርፑል ብቻ አይደለም ዩናይትድም እዚህ ዝውውር ላይ ያለና ነሰዋለን የዩናይትድን አካሄድ ምናልባት ሊቨርፑሎች ግን በቀጣይ ክረምት ከማስፈረም ፖሊሲያቸው አንፃር የነቃ ተሳትፎን ሊያደርጉበት ይችላሉ ተብሎ ይጠበቃል። 21 ዓመቱ ነው። በጣም አስደናቂ ተጫዋች መሆኑን በማለዳው መረጃ ሰፋ ያለ ነጥቦችን አንስተን ነበረ። ስለዚህም ተጫዋች ፒኤስጂ እና ሪያል ማድሪድ አሁንም ኢብራሂም ኮናቴ ላይ ፍላጎታቸው እንደተጠበቀ ነው ብሏል ፉትቦል ኢንሳይደር። ለሊቨርፑል ዋስትናው ተጫዋቹን ኮንትራት ማራዘም ብቻ ነው። ሊቨርፑሎች ቀጣይ ክረምት ድረስ ኮንትራት የማይፈርምላቸው ከሆነ ተጫዋቹን ለገበያ እንደሚያቀርቡት እንደተረጋገጠ ነግረናችሁ ነበረ። መረጃው የፉትቦል ኢንሳይደር ነው። አርኔ ስሎት ዛሬም ቆይታ አድርገው ነበረ ከአንድ ሚዲያ ጋር። በተቻለን መጠን ብዙ ጨዋታዎችን ማሸነፍ ፈልጋለሁ እናም በደጋፊዎች ትውስታ ውስጥ መኖርም እፈልጋለሁ። እንደዛ ለመሆን ደግሞ ደጋግሞ ዋንጫን ማንሳት አስፈላጊ ነገር ነው ብሏል። አሰልጣኝ አርኔ ስሎት አሰልጣኝ ወይም ተጫዋች ሆነ ዋንጫዎችን የማታነሳም ከሆነ ቁጭቱ ለብዙ ዓመታት አይለቅም ብሏልና ይህንን እንግዲህ በቁጭት ደረጃ ሳይሆን በሊቨርፑል ደጋፊዎች መተውሰን ስለምፈልግ ዋንጫዎችን ማሸነፍ ፈልጋለሁ ብሏል። አሁን ላይ የቡድን ንግግሬን ሳደርግ ምንም ፍርሃት የለኝም። ሁሉም የማጥቃት ሐሳቦቼ እንደሚሰሩ ሙሉ በሙሉ እርግጠኛ ነኝ። ለፍርሃትም ሆነ ለመረበሽ ምንም ቦታ የለኝም ብሏል አሰልጣኝ አርኔ ስሎት። ውሳኔ የማደርገው እንደ ሁኔታውና ባየሁት ነገር ላይ ተመስርቼ ነው። ትንሽ የምጨነቅበት ጊዜ ቢኖር ፔፕ ጋርዲዮላ እኔ ንግግር የማደርግበት ክፍል ውስጥ ሆኖ ንግግሬን የሚከታተል ከሆነ ብቻ ነው። ከዛ ውጭ ግን ምንም ስጋት የለም ብሏል። ተጫዋቾቼ ተለዋዋጭ በሆነና ለተጋጣሚ ቡድን ተገማች ባልሆነ መንገድ እንዲጫወቱ ነው የምፈልገው። ይህም የእኛን አጨዋወት ስታይል ተገማች እንዳይሆን ያደርገዋል። በዚህ መንገድ እቀጥላለሁ። የኔ ፍልስፍና ይህ ነው ብለዋል አሰልጣኝ አርኔ ስሎት። እንግዲህ ዘንድሮ ሊቨርፑልን የአንድ ዋንጫ ባለቤት ማድረግ የሚችሉበት እድል እጃቸው ላይ ነው። ተወዳጁን የእንግሊዝ ፕሪሚየር ሊግ ከአርሰናል በ12 ነጥቦች ርቀው ይገኛሉ። 9 ጨዋታ አለ። ቀጣይ ወደ 5 የሚጠጉ ጨዋታዎች ላይ ድፍን 3 ነጥቦችን የሚያገኙ ከሆነ አስቀድመው ያረጋግጣሉ። አርሰናል በየጨዋታው የሚያስመዘግበው ውጤትም ደግሞ ዋንጫውን በማንሳት ሂደት ላይ በጊዜ ወይም ዘግይቶ የማንሳት ሂደት ላይ ራሱ የሆነ ተጽዕኖ ይኖረዋል። ጣሊያናዊ ፊት መስመር ተጫዋች ፍሬድሪኮ ኬዛ በሊቨርፑል ቤት ደስተኛ መሆኑን ወላጅ አባቱ ተናግሯል። ኬዛ በሊቨርፑል ቆይታው ደስተኛ መሆኑን አረጋግጣለሁ፣ ፕሪሚየር ሊጉን እንደሚያሸንፍም ተስፋ አደርጋለሁ ብለዋል ወላጅ አባቱ። የተጫዋቹ ወላጅ አባት ኢኒርኮም አክለውም ኬዛ ዩቬንቱስን በመልቀቅ ሊቨርፑልን በመቀላቀሉም እንደማይጸጸት ገልጸዋል። ባለፈው ዓመት ሊቨርፑል የተቀላቀለው ፍሬድሪኮ ኬዛ በሊቨርፑል ቤት በቂ ጨዋታ ጊዜ እያገኘ እንደማይገኝ ይታወቃል። በፕሪሚየር ሊጉ ሜዳሊያ ለማግኘት 2 ጨዋታዎችን ከቀሩ 9 ጨዋታ ላይ ቢያንስ መሳተፍ ይኖርበታል። እስካሁን 3 ጨዋታዎችን ተጫውቷል። በፕሪሚየር ሊጉ ሜዳሊያ ለማግኘት የግዴታ 5 እና ከዛ በላይ ጨዋታ መጫወት እንደሚያስፈልግ ይታወቃል። የቀድሞ የሊቨርፑል ግብ ጠባቂ ጄሪዝ ዱዴክ 53ኛ ዓመቱ ላይ ተገኝቷል። በርካታ የሊቨርፑል ደጋፊዎች ያስታውሱታል ይህን ግብ ጠባቂያቸውን። ጄሪዝ ዱዴክ በሊቨርፑል ቤት 186 ጨዋታ 77 ክሊንሺት ነበረው። በተለይ ያቺን ማትረሷን የአውሮፓ ሻምፒዮንስ ሊግ ዋንጫ አንስቷል። ከዛ ውጭ ኤፍኤ ካፕና ሊግ ካፕንም ከሊቨርፑል ጋር አንስቷል። በ186 ጨዋታ 77 ጊዜ መረቡን ሳያስደፍር የወጣ ታሪካዊ ሽሬ የሊቨርፑል ግብ ጠባቂ ነበረ። በዛሬው ዕለት 53ኛ ዓመቱን እያከበረ ነው። ሊቨርፑሎችም በይፋ ገጻቸው ዛሬ መልካም ምኞታቸውን ገልጸውለታል። ካይ ሃቨርትዝ በፕሪሚየር ሊጉ የምንጊዜም ጀርመናዊ ከፍተኛ ግብ አስቆጣሪ ለመሆን 4 ግቦች ብቻ ነበረ በፕሪሚየር ሊጉ የሚያስፈልገው። ኤካይ ጉንዶዋን በ44 ግቦች ከፍተኛው ጀርመናዊ ግብ አስቆጣሪ ነው። ካይ ሃቨርትዝ በ41 ይከተላል። ሜሱት ኦዚል ሶስተኛ ነው በ33 ግብ። ፓስካል ግሮብ ወደ 30 ግቦች አሉት። ግን ካይ ሃቨርትዝ መድረስ የሚችልበት ዓመት ነበረ ዘንድሮ። ያው በጉዳት ምክንያት ከውድድር ዓመት ውጪ መሆኑን ተከትሎ በዚህ ዓመት ግን ካይ ሃቨርትዝ ሪካርድ የግሉ ማድረግ አይችልም። ዴቪድ ኦርኔስቴ በማክስ ዶማን ጉዳይ ላይ ሐሳቡን አጋርቷል። በርካታ ክለቦች አይናቸውን ጥለዋል እዚህ ተጫዋች ላይ። እንደሚታወቀው ሾዶቢንና ሃይተኔቨን እንኳን በቅርቡ ነው ያጣው አርሰናል ከወጣት ቡድን ውስጥ። ማይከል አርቴታ ግን የተጫዋቻቸው እንዲነካ አይፈልጉምና አርሰናል ይህን ተጫዋች ኮንትራት ለማራዘም ሁሉንም አማራጮች ይጠቀማል ብለዋል ዴቪድ ኦርኔስቴ። በአውሮፓ ሻምፒዮንስ ሊግ ከኢንተርናሽናል ብሬክ በኋላ የምንጠብቀው ትልቁ ጨዋታ በኤሚሬትስ በአርሰናል እና በሪያል ማድሪድ መካከል የሚደረገው ጨዋታ ነው።
የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ 100% እርግጠኛ ሆኜ መናገር እችላለሁ በአሁኑ ሰዓት አርሰናል በአውሮፓ ውስጥ የሚገኙ ምርጥ ቡድኖች ውስጥ አንደኛው ነው። በዚህ ሰዓት የትኛውም ቡድን መቅጠም የማይፈልገው ቡድን ከጠራን አርሰናልን ነው። በዚህ ውድድር ዓመትም በአውሮፓ ሻምፒዮንስ ሊግ በሜዳቸውም ገጥመናቸዋል። ሜዳቸውም ላይ ፍጹም ለተጋጣሚ ምቾት የማይሰጥ ቡድን ነው ብለዋል። በእርግጥ አርሰናል በዚህ ውድድር ዓመት ፓሪስ ሰን ዠርሜንን ግብ ሳያስቆጥርበት እንዳሸነፈ ይታወቃል። አርሰናል አንዳንድ ሰዎች ግምታቸውን ለሪያል ማድሪድ ሲሰጡ አይቻለው ይላሉ የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ። ይህ ግን ፍጹም ስህተት ነው። ማይክል አርቴታ ቡድኑን ጥንካሬ የማያውቁ ሰዎች ግምት ነው። በእርግጠኝነት መናገር የሚችለው ሪያል ማድሪዶች በአትሌቲኮ ምን ያህል እንደተፈተኑ ለተመለከተ ሰው አርሰናል ደግሞ በጣም አደገኛው ፈታኝ ቡድን እንደሆነ ይረዳሉ ብለዋል። አርሰናል ዓለማችን ላይ ከሚገኙ ትልቅ ቡድኖች ድንቅ የመከላከል ጥበብ ያለው ቡድን ነው። በቀላሉ ጎል የማይቆጠረበት፣ ጎልም ካስቆጠረ ጎሉን አስጠብቆ የሚወጣ የተደራጀ ቡድን ነው። በድንቅ ስብስብ የተዋቀረ ቡድን ነው። በጣም አስደናቂ አሰልጣኝ ያላቸው እኔ ይህን ቡድን በሻምፒዮንስ ሊግ እስከ ፍጻሜ ይሄዳል የሚል እምነት አለኝ ብለዋል። ይህን ያሉት በአውሮፓ ሻምፒዮንስ ሊግ ገጥመው የተሸነፉት ፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ ከሪያል ማድሪድ የሚልቅ ለአርሰናል ቅድሚያውን እሰጣለሁ ብለዋል። የኒካስል ዩናይትዱ ዳን በርን ለአርሰናሉ ተጫዋች ማይል ሉዊስ ስኬሊ ሐሳቡን አጋርቷል። ማይል ሉዊስ ስኬሊ ጎበዝ ነበር ብዬ አስብ ነበረ፣ በጣም ከማስበው በላይ ግን ድንቅ ተጫዋች መሆኑን አብሬ ስጮት ተመልክቻለሁ። ከ18 ዓመት በላይ ተጫዋች ነው የሚመስለው፣ ሁሉ ነገሩ ብስለቱን ወድጃለሁ። ይህ ለብሔራዊ ቡድናችን ጥሩ የሚባል አጋጣሚ ነው ብሎ ተጫዋቹን አወድሶታል። አርሰናሎች ለሀገራቸው ኦዴጋርድ፣ ማክስ ዶማን አሲስት አድርጓል። እንደዚሁም ደግሞ በኪቬር በኩል ክሊንሺት ተጠብቋል። ሉዊስ ስኬሊ ጎል ማስቆጠር ችሏል። ሚኬል ሜሪኖ ግብ አስቆጥሯል። ዴክላን ራይስ ግብ ማስቆጠር ችሏል። ኦሌክሳንደር ዚንቼንኮ ግብ አስቆጥሯል። አብዛኞቹ የአርሰናል ተጫዋቾች በብሔራዊ ቡድን ደረጃ የግብ አስተዋጽኦን እያበረከቱ ነው። የአርሰናል ደጋፊዎች ግን ከዚህ በላይ ዋነኛ ፍላጎታቸው ተጫዋቾቹ ሳይጎዱ መምጣት እንደሆነ ይታወቃል። አንድ ጥያቄ እናንሳ ግን ለአርሰናል ደጋፊዎች የእናንተ የምን ጊዜም 8 ቁጥር ምርጥ ተጫዋቻችሁ ማን ነው? በአርሰናል ማሊያም ከ1991-98 ድረስ ከለበሰው ኢያን ራይት ጀምሮ ብንመለከት 8 ቁጥርን በአርሰናል ቤት ኢያን ራይት፣ ሊዩምበርግ፣ ዲያራ፣ ናስሪ፣ ከዛ በኋላ ማይክል አርቴታ፣ ራምሴ፣ ዳኒ ሴባዮስ፣ ከዛ አሁን ላይ ለብሶት ያለው ደግሞ አምበሉ ማርቲን ኦዴጋርድ ነው። የአርሰናል ደጋፊዎች ከኢያን ራይት ጀምሮ ወይም እናንተ ኳስን ማየት ጀምራችሁ አርሰናልን ከደግፋችሁ በዘመን ጊዜ ጀምሮ ምርጡ 8 ቁጥራችሁ ማን ነው? አድርሱን። በዩናይትድ በኩል ትራንስፈር ማርኬት አንድ መረጃን ይዞ ወጥቷል። ብሩኖ ፈርናንዴዝ እድሜያቸውም 30 ዓመት ካለፋቸው ተጫዋቾች ውስጥ ውዱ ተጫዋች ብሎታል። ይህ ተጫዋች በዚህ ሰዓት 30 ዓመት ሞልቶት 55 ሚሊዮን ዩሮ ማውጣት ይችላል ብሏል። ሳላም 32 ዓመቱ ነው፣ 55 ሚሊዮን ዩሮ ማውጣት ይችላል ብሏል። በርናንዶ ሲልቫ 45 ሚሊዮን ዩሮ፣ አኬ 32 ሚሊዮን ዩሮ፣ የአርሰናሉ ትሮሳርድ 30 ሚሊዮን ዩሮ፣ የሲቲው ስቶን 30 ሚሊዮን ዩሮ እያለ ይቀጥላል። የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ግን 55 ሚሊዮን ዩሮ ማውጣት የሚችል እድሜው ከ30 ዓመት በላይ የሆነ ምርጡ የፕሪሚየር ሊግ ተጫዋች ብሎ ከሳላህ እኩል አስቀምጦታል። ማንቸስተር ዩናይትዶች አለፈው ክረምት ላይ የተወሰኑ እንቅስቃሴዎችን አድርገው ነበረ። በጥርም እንደዛው ስማቸው በስፋት ሲነሳ ነበረ። አልቫሮ ካሬርስ ፈርናንዴዝ የቀድሞ ተጫዋቻቸው ነው፣ አሳልፈው ለቤኔፊካ ሰጥተውታል። ግን በአንቀጹ ላይ ማንቸስተር ዩናይትድ ከሁሉም ክለቦች ቀድሞ የማስፈረም መብት አለው። ይሁን እንጂ አሁን ላይ አትሌቲኮ ማድሪዶች ይህን ተጫዋች ወደ ቡድናቸው ለማምጣት ጥረት እንደሚያደርጉ ተረጋግጧል። ስለዚህ ማንቸስተር ዩናይትዶች ከአትሌቲኮ ማድሪድ በፊት እንቅስቃሴ ማድረግ ይኖርባቸዋል ያንን አንቀጽ ለመጠቀም። አትሌቲኮ ማድሪድ ከገባ ግን ማንቸስተር ዩናይትድ ከዚህ ተጫዋች በቂ ጥቅም ማግኘት አይችልም፣ ወይም ደግሞ ተጫዋቹን መልሶ የመግዛት አማራጭ አይኖረውም። ሩበን አሞሪም በዚህ ክረምት ለማርከስ ራሽፎርድ የማንቸስተር ዩናይትድ ተመልሶ የመጫወት ነገር ዋጋ እንደማይሰጡት ተረጋግጧል። ስለዚህ ሩበን አሞሪም ያሉ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ እንደማይመለስ 100% ነው ዴይሊ ስታር አረጋግጫለሁ ያለው። ዴይሊ ስታር ይዞት በወጣው መረጃ መሰረት ማንቸስተር ዩናይትዶች እስከ 60 ሚሊዮን ዩሮ ከዚህ ተጫዋች ለማትረፍ ይፈልጋሉ። በተለይም ዳግም ለብሔራዊ ቡድን መጠራቱ ለማንቸስተር ዩናይትድ ጥሩ አጋጣሚ ፈጥሮለታል። በአስቶን ቪላ ማስደናቂ ብቃቱን እያሳየ ነውና እስከ 60 ሚሊዮን ዩሮ ማትረፍ ይፈልጋሉ። በሩበን አሞሪም ስር ግን ድጋሜ እንደማይጫወት ተረጋግጧል። ቀጣይ በሳቸው ስር ክለቡን ሊለቅ ይችላል ተብሎ ስጋት ውስጥ የተቀመጠው ሆይሉንድ ነው። ዩናይትድ እስከ 50 ሚሊዮን ዩሮ ካገኙ የመሸጥ ፍላጎት እንዳላቸው በተለይም የጣሊያን ተነባቢው ጋዜጣ ዴሎ ስፖርት አስነብበዋል። ያው በርከት ያሉ የጣሊያን ክለቦች ፍላጎት እንዳላቸው ይታወቃል። ዩናይትዶች እስከ 50 ሚሊዮን ዩሮ ለዚህ ተጫዋች ገዢ ካገኙ
ቪክተር ኦስሜን ላይ ፈሰስ ላይ ያደርጉበት ይችላሉ ተብሎ ይጠበቃል። እንደ ቪክተር ጊዮኬሬስ ያለ ተጫዋችን ማምጣት ለዩናይትድ ትንሽ ፈተኖች ስለገጠሙት አሁን ላይ ትኩረታቸው ሙሉ ያለው የማንቸስተር ዩናይትድ ቪክተር ኦስሜን ላይ እንደሆነ ይታወቃል። ከሪያን ቼርኪ ጋር በተያዘ በሊቨርፑል እንደሚፈለግ ነገርናችሁ። ተጫዋቹ ሮናልዶን ሲያደንቅ እንዳደገ በተለይም በዩናይትድ የነበረው ሮናልዶ ምርጥ እንደነበረ ብዙ ጊዜ አንስቷል። ሮናልዶም እንግዲህ በማንቸስተር ዩናይትድ በሰራቸው ስራዎች እንደተደነቀ ብዙ ጊዜ አንስቶ ነበረ። ሪያል ማድሪድ ከሄደ በኋላ ደግሞ የምንጊዜ ምርጡ ተጫዋች ነው ብሎ አወድሶት ነበረ። በማንቸስተር ዩናይትድ ሲያዩ ያደገውን ሮናልዶን እንግዲህ አድናቂ የሆነው ሪያን ቼርኪ በ2019 ማንቸስተር ዩናይትዶች ሊያስፈርሙት ከጫፍ ደርሰው ነበር አጋጣሚውን ተጠቅመው። በኋላም ላይ ግን ክለቡ ለመልቀቅ ፈቃደኛ ለመሆኑን ተከትሎ የቀረ ተጫዋች ነበረ በታዳጊነቱ። አሁን ማንቸስተር ዩናይትዶች ዳግም ወደዚህ ዝውውር እንደሚገቡም ተረጋግጧል። ጋሪ ኔቭል በእግር ኳስ ታሪክ እንደ 2007-8 ዩናይትድ አይቼ አላቀም ብሏል። ባርሴሎናን እንተውና ከዛ ውጪ በነበሩ ቡድኖች ካነጻጸር ነው ግን እጅግ በጣም ምርጡ ቡድን ነበር ብሏል። በተለይም እንደ ምክንያት ያነሳው በቡድን ውስጥ የነበሩ ወርልድ ክላስ የሚባሉ ተጫዋቾች የብዛት ጉዳይ ነው። አሁንም ዩናይትድ ውስጥ ወርልድ ክላስ ተጫዋች አለ፣ ያኔ ግን የነበረው 8-9 የሚደርሱ ነው ብሏል። ኤዱር ቫንደርሳን፣ ፓትሪክ ኤቭራ፣ ኒማንያ ቪዲች፣ ሪዮ ፈርዲናንድ፣ ፖል ስኮልስ፣ ሪያን ጊግስ፣ ዋይኒ ሩኒ፣ ክርስቲያኖ ሮናልዶ፣ ካርሎስ ቴቬዝ እነኚህ ሁላ ወርልድ ክላስ ነበሩ። የትኛውም ክለብ ውስጥ በወቅቱ መጫወት የሚችሉ ቁጥር 1 ተሰላፊ መሆን የሚችሉ ተጫዋቾች ነበሩ። ይሄ ሁላ ቁጥር 1 ተጫዋች በየሜዳ ክፍሉ የያዘ ተጫዋች የወቅቱ ማንቸስተር ዩናይትድ ነበረ። ለዛውም የሚገባንን የአውሮፓ ሻምፒዮንስ ሊግ አሳክተነበታል ብሏል። በወቅቱ ዩናይትድ በአውሮፓ ውስጥ በርካታ ዋንጫዎችን የሰበሰበበት ዓመት ነበረ። ይህ የማንቸስተር ዩናይትድ ምርጡ የምንጊዜም ምርጡን ቡድን ነው ብለው ወድሶታል። በወቅቱ ዩናይትድን ተደግፎ የነበሩ እስካሁንም ያላችሁ የዩናይትድ ደጋፊዎች ሁኔታው እንዴት ታስታውሱታላችሁ? የ2008ን ዩናይትድ በሐሳብ መስጫ ሳጥናችን ላይ ሐሳባችሁ ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳንላችሁ መረጃዎቻችን እዚህ ጋር ያብቁ። በቀጣይ እስክንገናኝ ሰናይ ጊዜ